ጉድ ቤተሰብ ጉድ 100,000 ብር ለጠበቃ ሩታ ሰጠች። ለማን? ኤፍሬምንና ዳኒን ለማስፈታት ጠበቃውን ያገናኛት ሰው ደግሞ ነግራችኋለሁ። ይህን ጉድ ስሙልኝ ብቻ። ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ደህና ናችሁ? አዳዲስ መረጃዎች ደርሰውናል። የደረሱ መረጃዎች ምን መሰላችሁ ጋይዝ? ሩታ ለኤፍሬምና ለዳኒ እንዲፈቀድላቸው ማለት ዋስ እንዲፈቀድላቸው ከእስር ቤት እንዲወጡ ለማድረግ ጠበቃ ቀጥራለች። እንዲሁም ጠዋት ቁርስ ምናምን ይዛላቸው ሄዳ እንደነበረ እጃችን ላይ መረጃ ደርሷል። ይሄ ሁሉ ውጣ ውረድ ለምንድን ነው? አንቺ የሆነ ነገር ከሌለ ምን አስደነገጠሽ? ምን አስደነገጠሽ? ለምን ደነገጥሽ? ሩታ ለምን ደነገጥሽ? ምንም የሰራሽው ነገር ከሌለ ማለት ነው። ሌላው ደግሞ አሁን ስጠረጥር ጋይስ ኢቨን ራሱ ለእህትየው ራሱ ወዳጅ መስሎ ጠላት ለእህትየው ራሱ እንዳለች እንዲነገራት ትላንት ተለቆ የነበረውና ስለጠፋው ቪዲዮ ልንገራችሁ። እውነታውን ስሙኝ። ለእህትየው ራሱ ለማርቲ ማለት ነው እንዲነገራት አድርገው ከዛ በኋላ ደግሞ ቪዲዮውን አጠፉት ማለት ነው። ለምን ይመስላችኋል? ለምን እንደሆነ ታውቃላችሁ? ቼናቸው በጣም ረጅም ነው። እዚህ ውስጥ ዳኒና ኤፍሬም ብቻ አይደሉም። ይሄን ጉዳይ ማለት ይህንን ሄርሜላ መታገቷን እጅ የብዙ ሰው እጅ ነው ያለው። ሁሉም ሰው ሊመረመር ይገባል። ሁሉም ሰው ኢቭን ራሱ እህትየው ራሱ ማለት ነው ጋይስ፣ እህትየው ራሱ እንዴት ነው እዚህ ጋር ነው ያለችው እየተባለች ሄዳ ሳታይ ከዛ በቃ እኔ ለአንተ ልብዬ ነው ብላ ለአቤል የነገረችው ለምንድን ነው? ለምን ይመስላችኋል? ከዛ አቤል ቪዲዮውን አጠፋ። ለምንድን ነው? ማን ነው አጥፋ ያለው? የሆነ ነገር የተያያዘ ነገር አለ። እመኑኝ፣ የተያያዘ ነገር አለ። አንድ እህታችሁ ኢቭን ቤተሰቦቿ ራሱ እናት አባቷ እንዴት ነው በዚህ ልክ ዝም ያሉበት ምክንያት እኔ በጣም ነው የገረመኝ። እና ሩታ ሄዳ ነበረ፣ ዛሬ ጠዋት ሄዳ ነበረ። የታሰሩት ደግሞ ሀያት አካባቢ ያለው 4ኛ ፖሊስ ጣቢያ ነው። እና ሄዳ ነበር፣ እዛ ምግብ ይዛላቸው ሄዳለች። እንዲፈቱ ደግሞ የዋስ መብታቸው እንዲከበርላቸው ደግሞ ጠበቃ ቀጥራላቸዋለች። መፈታት ግን የለባቸውም። ልጅቷን የት እንዳደረጓት ማምጣት አለባቸው። አሁን ከእስር ከወጡ ልጅቷ ሳትመጣ የሄርሜላስ ህይወት ማን ነው የሚጠይቅላት? ማን ነው የሚከራከርላት? ጋይስ እንዴ ሄርሜላ እኮ ታሳዝናለች። ሄርሜላ ማን አላት? ለሄርሜላ ልናስብላት ይገባል። እና በጣም የሚገርማችሁ ነገር፣ በጣም የምትገረሙበት ነገር ምን እንደሆነ ታውቃላችሁ? ማን ነው አሁን የሚጠይቅላት? ሄርሜላ ማን ይጠይቅላታል? ሄርሜላ ማን ነው አይዞሽ፣ ከዚህ በኋላ ማን ነው አይዞሽ ሊላት የሚችለው? ንገሩኝ እስኪ ማን ነው? ማንም የላትም። ስለዚህ መፈታት የለባቸው። ሜሪ ራሱ ተይዛ መጠየቅ አለባት። ሜሪም ታውቃለች ሄርሜላ የት እንዳደረሷት የት እንዳደረጓት። ኢቭን ሜሪ ራሱ ታውቃለች፣ መረጃው አላት። በደንብ ነው የምታውቀው፣ በደንብ ታውቃለች። ስለዚህ አሁን ልጅቷ ምን ውስጥ እንዳለች አስባችሁታል? ሄርሜላ ምግብ ትብላ አትብላ፣ ቁርስ ይሰጣት አይሰጣት፣ ውሃ ጠጣ አትጠጣ፣ ምን ውስጥ እንኳን እንዳለች አናውቅም እኛ፣ ምን ውስጥ እንዳለች እንኳን። እኔ በጣም ነው ማዝነው ሄርሜላ፣ በሚደርስብሽ ነገር በጣም ነው ማዝነው፣ በጣም። ስለዚህ ሁላችሁም ከእሷ ጎን ልንሆን ይገባል። ሩታ ደግሞ ይህንን ነገር አቁሚ። በጣም ብዙ ነገሮች እየወጡ ነው፣ በጣም ብዙ። አንቺ ቤተሰቦችሽ ጋር እንደደበቅሻት መረጃ እየወጣ ነው። ምክንያቱም የአንቺ ቤተሰቦች ትክክል ልክ የለውም ብለው ቪዲዮ ሰርተዋል። ለምን ሰሩ ታዲያ? የሩታ ቤተሰቦች እኮ ችግር የለውም ከሄርሜላ ጋር ቢሆንም ችግር የለውም ይሁን በቃ መብቱ ነው አሉ። ለምን ይመስላችኋል? ስላጠመዷት፣ ሄርሜላን ስላጠመዱ ነው። ስለዚህ የዋስ መብቱ እንዲከበር አንፈልግም። የዳኒና የኤፍሬም የዋስ መብት ሊጠበቅ አይገባም። ልጅቷ ሳትወጣ ሳትለቀቅ ይህን ነገር አብርሽ፣ አንተ ደግሞ አንተንም ሊያጠምዱት ይችላሉ። ገባችሁ? ሴራቸው በጣም ረጅም ነው። በጣም በተለያየ መንገድ አንተ ላይ ሊመጡ ይችላሉ እና የራስህን ጥንቃቄ ልታደርግ ይገባል። እኔ ጋይስ ትንሽ ጉንፋን ይዞኛል፣ ጉሮሮዬን እያመኝ ነው። ለዛ ነው ሻርፕ እንደዚህ ለባብሽ የመጣሁት ማለት ነው። እና እንትን አላቅም ብቻ የእውነት በጣም ነው እኔ ያዘንኩት። እየተደረገ ባለው ነገር በጣም እየደበረኝ ነው የእውነት። በጣም ከምትሉት በላይ በጣም ነው የሚደብረው። በዚህ ልክ የሰው ላይፍን ማበላሸት፣ በዚህ ልክ ሰውን ህይወቱ እንዳይኖር ማድረግ። እንዲህ አንድ ወንድ ልጅ እኮ ካልፈለገ እኮ አልፈለግም ነው። ከሚፈልጋት ሴት ጋር ደግሞ የመኖር መብት አለው። ስለዚህ አሁንም ቢሆን አብርሽ ያደረገው ይሄ ነው። ይሄን ደግሞ ልትቃወሙ አይገባም። ሩታ አንቺ ትዳርሽን እኮ መምራት አልቻልሽም። ስንቴ ነበር እኛ ወደ ትዳርሽ ፎከስ አድርጊ፣ ወደ ህይወትሽ ግቢ ስንልሽ የነበረው። ዛሬ ግን ጠበቃ ለመቅጠር ስንት ብር አስያሽ? እስከ 100 ምናምን ሺህ ብር ነው ያስያሹ። ኦኬ
ጠበቃ ለመቅጠር እስከ 100 ምናምን ሺህ ብር አሰርሽ። ለምን ይሄ ሁሉ ዋጋ ትከፍያለሽ? አንቺ እጅሽ ከሌለበት ለምንድን ነው እነሱ እንዲወጡ የፈለግሽው? ከስር እንዲፈቱ የፈለግሽው ለምንድን ነው? ስለዚህ ሁላቸውም ሜሪም፣ ሩታም፣ ሁሉም ኢቨን እኔ አቤልን ራሱ አቤልም ጨምሮ ወዳጅ መስሎ ጠላት አቤልን ጨምሮ መጠየቅ አለባቸው። ህግ ሊያጣራ ይገባል። አንድ ሰው የአንድ ሰው ነፍስ የት እንደገባ ካልታወቀ በጣም ከባድ ነው፣ በጣም ከባድ። ስለዚህ እኛ እንቅልፍ አተናል፣ መተኛት አልቻልንም። ያለንበት ሁኔታ ጥሩ አይደለም። ሄርሜላን የት እንደወሰዳችኋት እንድትነግሩን እንፈልጋለን። ንገሩን በፍጥነት መልሳችሁን እንፈልጋለን። እኛ መልሳችሁን በፍጥነት እንፈልጋለን። ይሄ ቀልድ አይደለም። የሄርሜላ ህይወት ቀልድ አይደለም። እኛ ከሄርሜላ ጎን ነን። ማናችሁ ምንም አታመጡ። ጠበቃ ብትቀጥሩ ምን ብትሉ 100 ሺህ ብር ብታስይዙ ይሄንን ምንም መረጃችሁ ደግሞ እየወጣ ነው። ጠበቃ ደግሞ ማን እንዳገናኘች ሰምተናል። ለሩታ ጠበቃ ማን እንዳገናኘት እያንዳንዱ መረጃ ደርሶናል እጃችን ላይ። አንቺ ብቻ አንድ እርምጃ ተራመጂ፣ እኛ እናወጣዋለን። ሰው በግድ እንዴ! እኔ እኮ ምንድነው የምትፈልጉ? ከሄርሜላም ከአብርሽም አልገባኝም። ምንድነው የምትፈልጉት? ቤተሰው በጣም ነው ማዝነው እኔ የእውነት። እስኪ እናንተ ሴቶች ሆናችሁ አስቡት እስኪ። አንድ ሴት ልጅ ታግታ ታግታ ይህን አክል ቀን ቆይታ ለምን ወደሽ ለምን አፈቀርሽ ተብላ ማለት ነው። ወዶ ነው እሱ ፈልጎ ነው። ካልፈለጋት እኮ ሄርሜላን አልፈልግሽም ማለት ይችላል እኮ አብርሽ። እና ቤተሰው እኔ ስሜታዊ ሆኜ ነው። በቃ ሰላም ዋሉልኝ። ተናድጃለሁ። ኮመንት ላይ ሀሳባችሁን አስቀምጡ ውዶች። ወዳችኋለሁ። ባይ